ርህራሄ መጋረጃ ምዕራፍ አንድ ፀሐይ በአቧራና በሐዘን በተሞላ ሰማይ ላይ ወጥታለች። በኢየሩሳሌም ከተማ ላይ ረጅም ጥላ አጥልቷል። የፋሲካው ሕዝብ ጎዳናዎችን ሞልቶ ነበር። ነገር ግን በዚያ ልዩ የሆነ ትዕይንት ተፈጽሟል። በደም የተጨማለቀና በድብደባ የደከመ ሰው ከመስቀል ክብደት በታች እየታገለ ነው። ከጎኑ ያሉት የሮማውያን ወታደሮችና ጋሻ ጃግሬዎች በጭካኔ ፈርጥመዋል። ንግግራቸውም የማይነበብ ነበር። ቬሮኒካ ልቧ እየመታ በመንገድ ዳር ቆማለች። እርሷ ስለ እርሱ ሰምታ ነበር። ስለ ናዝሬቱ፣ ስለ ኢየሱስ። አንዳንዶች ነቢይ፣ ሌሎች ደግሞ መሲህ ብለው ይጠሩታል። ድውያንን ፈውሷል፣ የተራቡትንም መግቧል። ከዚህ በፊት ከተነገረው በተለየ ቃል ተናግሯል። ዛሬ ግን ተወግዟል። ፊቱ ያበጠ፣ ደም የለበሰ፣ በራስ ቅሉ አስፈሪ የሾህ ዘውድ የደፋ ይህ የሕማም ሰው በመስቀል ስር ተሰናከለ። ትንፋሹ ደከመ። ዞር ብላ ማየት አልቻለችም። ሕዝቡ የይስሙላና የጸጥታ ጸሎቶችን አቀላቅሎ ወደፊት ወጣ። አንዳንዶች ሲሳደቡ፣ ሌሎች ደግሞ አልቅሰዋል። ጥቂት ተከታዮቹ ፊታቸው በሐዘን ገርጥቶ በሩቅ ቀርተዋል። መጨረሻውን ማየት አልቻሉም። የካህናት አለቆችና ሽማግሌዎች የልባቸው ሊደርስ እንዳለ ባዩ ጊዜ በደስታ ፈንጥዘዋል። ሮማውያኑ ደንዳናና ደንታቢስ ሆነው በጦራቸው ጥፍጠፋ አስገደዱት። ቬሮኒካ በውስጧ የሆነ ነገር ሲነሳ ተሰምቷታል። ርህራሄ ነበር። አሁን ይህ ሰው ተራ ሰው አልነበረም። የሰማቻቸው ትምህርቶቹ፣ ተአምራቶቹ ሁሉም የሚያመለክተው ታላቅ ነገርን ነበር እና አሁን ይህ ሰው እስከ ሞት ድረስ እየሄደ ነው። ለስላሳና ንጹሕ የሆነ መጋረጃዋ እጆቿ ውስጥ ነበር። ላፍታ እንኳን የምታደርገውን ነገር አላስተዋለችም። በሕዝቡ መካከል እየተጋፋች ወደፊት መጣች። አንቺ ሴት ተንቀሳቀሺ! ወታደሩ ጮኸ። እሷ ግን አልቆመችም። በጭካኔ የተሞላችው ዓለም ደብዘዝ ብላለች። በሕዝቡ መካከል ያለው ጩኸት በሚቆጡና በሚያዝኑ ሰዎች የተደባለቀ ነው። በተራማጁ ብዛት ትቢያው ትዕይንቱን ካልጋረድኩ እያለ ነው። የእሷም የልቧ መዶሻ የነጋሪት ያህል ይሰማ ነበር።
ከፊቱ ተንበርክካለች። እጆቿ እየተንቀጠቀጡ መሸፈኛዋን አንስታ በቀስታ ፊቱ ላይ ጫነችው። ለአፍታ ጊዜ ራሱ ዝም አለ። ጨርቁ ላቡን ደሙን ዋጠው። ከህመም ይልቅ ጥልቅ በሆኑ የህማም አይኖቿን አገኙት። በአይኖቹ ውስጥ ከመከራው ባሻገር ያለውን የህይወት መንገድና የዘላለም መንግስት ኩልል ብሎ ይታይ ነበር። በድንገት አንድ ወታደር ከተንበረከከችበት መንጭቆ አስነሳት። ከኋላ እየገሰገሰ የመጣው ህዝብ በፍጥነት ዋጣት። ኢየሱስ እየተንገዳገደ ወደፊት እየተገፈተረ ወደ ኋላ እየተጎተተ እንደምንም ይሄዳል። መሸፈኛዋን ደረቷ ላይ አጣበቀችው። ትንፋሿ ጉሮሮዋ ውስጥ ገባ እና ከዚያ አየችው። የእርሱ ምስል ጨርቁ ላይ ታትሟል። የመከራው ምንነት ወደ ጨርቁ ተሸጋግሯል። እንባዋ በጉንጮቿ ላይ ፈሰሰ። ወደ ቀራንዮ የሚወስደው መንገድ ቀጥሏል። ቬሮኒካ ይህ ቅጽበት ለዘላለም እንደለወጣት አወቀች።